Hello everybody, we have a brand new layer 1 blockchain project called Omega Network. ዛሬ ቤተሰብ እንደተለመደው ከኪሳችን ምንም ብር ሳናወጣ ገንዘብ የምንሰራበትን ምርጥ ፕሮጀክት ይዤላችሁ መጥቻለሁ። ልክ እንደ ፓይ ኔትወርክ ያለ ምርጥ የሆነ ቴስትኔት ነው። አሁን ያለበት አቋም ምርጥ ነው። በሚቀጥለው ቪዲዮ ዲቴል ያለውን ነገር አሳያችኋለሁ። በዛሬ ቪዲዮ ምንድነው የምናየው? የመጀመሪያው ፓይ ኔትወርክ ማይኒንግ እንዴት ነበረ? ፓይ ኔትወርክን ማይን ያደረጋችሁ ያላደረጋችሁ፣ ፓይ ኔትወርክ ምንድነው የዛሬ 6 ዓመት በብሎክቼን ዓለም ላይ ይዞ የመጣው የሚለውን ነገር እናያለን። ከዛ በመቀጠል ኦሜጋ ኔትወርክ እንዴት ማይን ማድረግ እንችላለን፣ ምን አይነት ፊውቸሮች አሉት፣ ፊውቸሪቲው ምን ይመስላል፣ አሁን የደረሰበት ደረጃ ምን ላይ ነው የሚለውን ነገር አሳያችኋለሁ። ከዛ በመቀጠል በቅርቡ ደግሞ ከኦሜጋ ኔትወርክ ምን እንደሚጠበቅ ፕላስ በቀጣይ ደግሞ ኢንደ ፊውቸር ምን እንዳቀዱና ኦሜጋ ኔትወርክ ወዴት አቅጣጫ እንደሚያመራ ያለውን ነገር ኤቭሪቲንግ ከፓይ ኔትወርክም ጋር እያመሳሰልን ዲቴል የምናየው ነገር ይሆናል። ስፔሻሊ ፓይ ኔትወርክን ማይን ባለማድረጋችሁ የተጸጸታችሁ ወይም ደግሞ ወይኔ አመለጠኝ ላላችሁ ሰዎች ይሄ ወሳኝ ፕሮጀክት ነው ጋይስ። ቶታሊ ከፓይ ኔትወርክ ጋር ዲዛይኑ ኤቭሪቲንግ ዩቲሊቲው ተመሳሳይ ነው። ሶ እያንዳንዱን ነገር ዲቴል የምናይ ይሆናል። አብራችሁኝ ቆዩ። እሺ ጋይስ፣ በእርግጠኝነት ልነግራችሁ የምፈልገው ነገር እዚህ ቪዲዮ ላይ ከምታዩት ነገር ከምታገኙት ኢንፎርሜሽን በእርግጠኝነት እንደምትጠቀሙ መተማመን አለኝ። ስለዛ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮ የተመቻችሁ ሰዎች ለጓደኞቻችሁ ሼር እያደረጋችሁ ላይክ እያደረጋችሁ በኮመንት እንድታሳውቁኝ እላለሁ። ከዚህ በመቀጠል ቀጥታ ኦሜጋ ኔትወርክ ኦፊሻል ኤክሳቸው ላይ ምን ብለዋል የተባሉ ነገሮችን በዲቴይል ወደ ማየት እንሄዳለን። ጅማሬ ላይ እንደነገርኳችሁ ከሆነ ኦሜጋ ኔትወርክ ላየር 1 የሆነ የብሎክቼን ፕሮጀክት ነው ብያለው። እዚህ ጋር የቤት ስራ ትወስዳላችሁ። ብሎክቼን ላይ ላየር 1፣ ላየር 2፣ ላየር 3 የሚባል ነገር አለ። ይህ ምንድን ነው የሚለውን ነገር አንዳንድ ነገሮችን ቼክ እንድታደርጉ መክራችኋለሁ። ስለዛ ኦሜጋ ኔትወርክ ላየር 1 ፕሮጀክት ነው። ከዛ በመቀጠል በጣም በቢልዲንግ ደረጃ ፕሮጀክቱ ቅርብ ጊዜ ነው፣ ቅርብ ቀን ነው የጀመረው። ስለዛ በጣም ፈጣን የሆነ የአፕሊኬሽን ዴቨሎፕመንት፣ የዋሌት ዴቨሎፕመንት፣ የኢኮሲስተም ዴቨሎፕመንት እያየውባቸው ነው እና ፕላስ ደግሞ የራሳቸውን ናቲቭ ቶክን አበልጽገዋል በዚህ አጭር ጊዜ ውስጥ። ያ ማለት ኦሜጋ ኔትወርክ ውስጥ ባለን እንቅስቃሴ ዩቲሊቲ ላይ ልንጠቀም የምንችለው ቶክን ነው። ጋይስ ኤርሊ አዶፕተር ነን ስንል እዚህ ጋር እንደምትመለከቱት ጀነራሊ 2 ላይ ነው 30K ዩዘር ደርሰናል ብሎ ያሳወቁት። ስለዛ ስቲል ነው ይሄ ፕሮጀክት ኤርሊ ነው። ኤርሊ አዶፕተር የመሆንን ጥቅም በፓይ ኔትወርክ በሌሎችም ፕሮጀክቶች በተደጋጋሚ ያየነው ነገር ነው። በጣም አበረታታችኋለሁ። ገብታችሁ ሊንክ ዲስክሪፕሽን ላይ የመጀመሪያው ኮመንት ላይ ያስቀምጥላችኋለሁ። ሊንኩን በመጫን ሪፈራል ኮድ ተጠቅማችሁ እንድትመዘገቡ በ24 ሰዓት አንድ ጊዜ ማይን እያደረጋችሁ የምትሰሩት ኢዚ የሆነ ስትረስ የሌለው ምንም አይነት ገንዘብ የማይጠይቅ በጣም አሪፍ የሆነ ፕሮጀክት ነው። እዚህ ጋር እንደምታዩት ከሆነ በቅርቡ ሂውማን ቬሪፊኬሽን እንደሚጀምሩ ኳርተር 1 2026 ላይ ያቀዱትን ነገር በዲቴል እዚህ ጋር አስቀምጠዋል። ቬሪፊኬሽኑ 2 ሚኒት እንደሚፈጅ በጣም የሚገርም የኤአይ ቴክኖሎጂ እንደሚጠቀሙ ዲቴል ያለውን ነገር አስቀምጠዋል። ፊውቸር ላይ ያላቸውን የዌብ3 ዴቨሎፕመንት እና ሌሎች ነገሮች እዚህ ጋር ማየት እንችላለን። ስለዛ ሬዲ ሁኑ። ከኬዋይሲ ጋር የተያያዙ ነገሮች ኳርተር 1 ላይ በዚህ 2026 ሂውማን ኖድም እንደሚጀመር አናውንስ አድርገዋል። እንደምትመለከቱት ላየር 1 ፕሮጀክት መሆናቸውን ምን ላይ ቢልድ አፕ እንደሚያደርጉ ብሎክቼናቸውን በዲቴይል ፖስት አድርገዋል። ተጨማሪ ደግሞ ሪል የሆኑ የብሎክቼን ፕሮጀክቶች ላይ በጣም ከሚያስደስተኝ ነገር መካከል አንዱ ያለውን ቶፕ ላይ ማይን እያደረገ ያለውን ጀማ እና
ቶፕ የሆኑትን ሰዎች ኤቭሪ ታይም ኖቲስ ማድረግ የምንችልበትም ሴክሽን አላቸው። ስለዛ ይህ ፕሮጀክት ጥንቅቅ ብሎ የተጠናቀቀ ፕሮጀክት ነው። አፑ እንዴት ነው ኦፕሬት የሚያደርገው? ከፓይ ኔትወርክ ጋር ምን ያመሳስለዋል? እንዴትስ ብንጠቀም ነው ውጤታማ የምንሆነው? የሶሻል ሚዲያ ፕላትፎርም አላቸው፣ እሱንስ እንዴት እንጠቀም? እኔ ከተሳሳትኩት ነገርም አንዳንድ ነገሮችን እነግራችኋለሁ። ሌትስ ጎ ጋይስ። ጋይስ አፑ በጣም ስሙዝ ነው። ስከፍቱት ልክ እንደዚህ ነው። እዚህ ጋር ኖቲፊኬሽኗን ልከፍት ነው የሄድኩት። ስታርት ማይኒንግ ፈርስት ይለኛል። ሁልጊዜም ፕራዮሪቲያችን ማይኒንጉን ስታርት ማድረግ ነው። እዚህ ጋር ማይን ማድረጊያውን የመዶሻ ምልክት ክሊክ ስናደርግ አንድ ማስታወቂያ ይመጣልናል። ከዛ ለ24 ሰዓት ማይን አድርጎ ይሰበስብልናል ማለት ነው። አንድ ማስታወቂያ ካየን በኋላ ኤክስ ብለን እንደምትመለከቱት ማይኒንጉ መቁጠር ጀምሯል ማለት ነው። ይህ ለ24 ሰዓት የሚቀጥል ምንም ስትረስ የሌለው ገንዘብ ስልካችሁ ኢንተርኔት ኖረው አልኖረው፣ ባትሪ ኖረው አልኖረው ክሪፕቶ ካረንሲን መሰብሰብ የሚችልበት ስታተስ ላይ አድርጋችሁታል ማለት ነው ማይኒንጉ ስታስጀምሩ። ከዛ ያው ዴይሊ ቦነስ የሚሰጣችሁ አለ። ዴይሊ ቦነሳችሁን ትወስዳላችሁ። አፑ ይህንን ይመስላል። እስቲ ዋሌት ሴክሽን ላይ ገብቼ ላሳያችሁ ምን እንደሚመስል የዋሌት ኢኮሲስተማቸው። እዚህ ጋር እንደምትመለከቱት ዋሌቱ ሴንድ ማድረግ የሚችል ሪሲቭ ማድረግ የሚችል የስዋፕ ኦፕሽን ያለው፣ በቀጣይ ደግሞ እንዳሉት ከሆነ የስቴኪንግ ኦፕሽን ይከፈታል። የሰበሰባችሁትን ኦኤምጂ ቶክን ያ ማለት ኦሜጋ ኔትወርክ ኮይን ስቴክ እያደረጋችሁ ተጠቃሚ የምትሆኑበት ኦፖርቹኒቲ ተዘጋጅቷል። እዚህ ጋር እንደምትመለከቱት ደግሞ ኦኬኤን ይላል። ይሄ ለዩቲሊቲያቸው ፕላትፎርማቸው ላይ ለሚደረጉ እንቅስቃሴዎች ያመረቱት ቶክን ነው። ከስተማይዝ ማድረግ ትችላላችሁ። ዋሌታችሁን በምትፈልጉበት ሞድ ከስተማይዝ የሚደረግ አይነት ዋሌት ነው። በጣም ደስ የሚል ፐርፎርማንስ ነው ያለው። እንደምታስታውሱት ፓይ ኔትወርክ እዚህ ሌቭል ላይ ለመምጣት በጣም ብዙ አመት ነው የፈጀበት፣ በጣም ብዙ ጊዜ። እዚህ ጋር ላደርሺፕ ቦርድ የሚል አለ። ላደርሺፓችሁን ክሊክ አድርጋችሁ ዓለም ላይ ባለው ራንክ እና እዚህ ደግሞ ኢትዮጵያ ውስጥ እንደ ሀገር ደግሞ ኖዱን ለያይተውታል። ኤቭሪቲንግ ቼክ ማድረግ ትችላላችሁ። ኤርድሮፕ ሴክሽን አለ። ኤርድሮፓችሁን እዚህ ነው የምታዩት። ከዛ አምባሳደርሺፕ ፕሮግራም አዘጋጅተዋል። ጋይስ ነቃ ብላችሁ አሁን ላይ ኮሚትመንት የምታሳዩ ከሆነ አምባሳደር በመሆን ብዙ ነገር ልትጠቀሙ የምችሉበት ፊውቸሪቲ አለ። ከዛ ውጭ ኦሜጋ ኮር አፖች የሚባሉት ሶሻል ሚዲያ ፕላትፎርም አላቸው። እዛ ላይ ፖስት በማድረግ ተጠቃሚ መሆን ትችላላችሁ። ዌብ3 ዋሌት አላቸው። ሌላ አድ ሞኔታይዝ የሚያስደርግ አይነት ቢልድ እያደረጉ ገና ያሉት ማስታወቂያ በማስነገር ሞኔታይዝ የምታደርጉበትና ብሎክቼን ኤክስፕሎረር አላቸው። ብሎክቼን ኤክስፕሎረር ማለት የብሎክቼንን እንቅስቃሴ 24/7 ገብታችሁ ቼክ ማድረግ ማጣራት የምትችሉበት፣ ልክ እንደ ፓይ ኔትወርክ ኢንቫይት ያደረጋችሁትን ሰው ማንቂያ የምትልኩበት የፒንግ ኦፕሽን አለው። ልክ እንደ ፓይ ኔትወርክ እዚህ ጋር ቦንድ ነው የሚለው። ፓይ ኔትወርክ ላይ ሴኪሪቲ ሰርክል ብለን ያየነው ነገር ልክ ሴኪሪቲ ሰርክል ቢልድ እንደምታደርጉት፣ አቶሺ ላይ ሴኪሪቲ ሰርክል ቢልድ እንደምታደርጉት እዚህም ላይ 5 ትረስትድ የሆኑ ኢንቫይት ያደረጋችኋቸውን ፍሬንዶቻችሁን ሴኪሪቲ ሰርክላችሁ ላይ በመጨመር ሁላችሁም አክቲቭ ሆናችሁ ማይን በማድረግ ማይኒንግ ሬታችሁን መጨመር የምችሉበት ኦፕሽን አለ። እሺ ቤተሰብ እዚህ ጋር ላደር ቦርድ ሲስተማቸውን ነው የምናየው። እዚህ ጋር እንደምታዩ ቶፕ 10 ላደርስ ፍሮም ኢትዮጵያ ነው የሚያሳየው። መጀመሪያ ላይ ያለው ማን ነው ይላል። እሺ ወደ ግሎባል እናያለን። ግሎባልም ያሳያል። ግሎባል ላይ ሲሞን ነው። ሲሞን ጀለስ ነች፣ ይመቻት። አንደኛው ነው እየመራ ነው። እኔ ደግሞ በኢትዮጵያ አንደኛው እየመራው ነው ማለት ነው። ጋይስ አትዘናጉ። ብዙ ነገር መስራት የምችሉበት ኦፕሽን አለ እዚህ ፕሮጀክት ላይ። ኤርድሮፓችሁን ቼክ የምታደርጉበት ሴክሽን ነው ይሄ። በጣም ቢልድ ተደርጎ በደንብ ተደርጎ የተሰራበት አፕ ነው ጋይስ። አትዘናጉ። ምንም ገንዘብ ሳታወጡ ገንዘብ የምትሰሩበት ፕላትፎርም ነው። ክሪፕቶ ከረንሲ የፊውቸር ጉዳይ ነው። ዛሬ ላይ የምትሰበስቡት ነገር
ነገ ላይ እንደሚጠቅማችሁ አትጠራጠሩ። የአምባሳደር ፕሮግራም እዚህ ጋር መጣችሁ ክራይቴሪያ የምታሟሉ ከሆነ አምባሳደር ሆናችሁ አብራችሁ ከነሱ ጋር መስራት ትችላላችሁ። ይሄ ፕሮጀክት ጋይስ ኤርሊ ነው። ደጋግሜ ነው የምነግራችሁ። ጆይን አርጉ። ኤርሊ አዶፕተር በመሆን የሚገኘውን ጥቅም ኤቭሪቲንግ ማግኘት አለባችሁ። እንደምትመለከቱት የተለያዩ ፍሌሞች እዚህም ላይ አሉ። እዛ ላይ ፖስት ባረጋችሁት ፖስት ላይ ሰዎች ላይክ ባረጓችሁ ቁጥር የሆነ ኮይን ታገኛላችሁ። ሼር ያደረጋችሁት ነገር ይቆጠራል። ኤቭሪቲንግ የሚታይበት አይነት ፕላትፎርም ነው ጋይስ። ከዚህ በተረፈ ሌላ ልላችሁ የምፈልገው ነገር ጋይስ ቴሌግራም ቻናል ላይ ብዙ ነገር እየተማማርን ነው፣ ሼር እየተደራረግን ነው። የቴሌግራም ቻናሌ ሊንክ ከስር የመጀመሪያው ኮመንት ላይ አስቀምጥላችኋለሁ፣ ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዛ በመቀጠል ኦሜጋን መጀመር ለምትፈልጉ ልጆች ዲስክሪፕሽን ላይ ሪፈራል ኮድ ይኖራል፣ ሊንክ ይኖራል። ሄዳችሁ ዳውንሎድ በማድረግ ኢንቪቴሽን ኮድ አስገብታችሁ እንድትመዘገቡ ይሄ ኦፖርቹኒቲ እንዲያመልጣችሁ ጋይስ አታድርጉ። በቅርቡ ሂውማን ቬሪፊኬሽን ከችላል ኢኬዋይሲ የሚባል ነገር እያስተዋወቁ ነው። ለዚህ ራሳችሁን ሬዲ አድርጉ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ጋይስ። ከዚህ በመቀጠል ደግሞ ሌሎች ቪዲዮዎችን ሰፋ ባለመልኩ እየሰራው የማቀርብላችሁ ይሆናል። ያልገባችሁን ነገር እንደፈለጋችሁ መጠየቅ የምትችሉበት ምላሽ የምታገኙበት አብረን የምንሰራበት ቻናላችን ነው። ኤቭሪባዲ የተሰማችሁን ነገር ቀጥሎ እንዲሰራላችሁ የምትፈልጉትን ነገር በአጠቃላይ ኮመንት ሴክሽን ላይ አስቀምጡልኝ። ቪዲዮን ላይክ በማድረግ ሼር በማድረግ ለጓደኞቻችሁ አድርሱልኝ። አመሰግናለሁ። ባይ ባይ።